ሀብታሙ አያሌው በጻፈው መጽሐፍ ላይ አንዲት ታነባለች እዚህ እና ለካ አጅሬ ኦሮሞ ከ15ኛው እና ከ16ኛው ክፍለ ዘመን በፊት ጀምሮ በኢትዮጵያ ይኖር የነበረ ነው አለ። ወረራ አይደለም ሲል በመጎቻ ሐሳብ ያቀረበው የኦሮሞ ታሪክ እስከ 16ኛው ክፍለ ዘመን 1998 ገጽ 80 ላይ ተመዝግቧል ይላል። ኦሮሞ እንግዲህ ጎንደር የኦሮሞ ነው እያለን ያለ ጎጃም የኦሮሞ ነው። ኦሮሞ በ16ኛው ክፍለ ዘመን ወደ ሰሜኑ ክፍል የሄደው አስቀድሞ ሰፍሮ የነበረውን ዘመዶቹን ፍለጋ እንጂ ሰሜንን ለመውረር አይደለም ነው ያለው። ሰምተሃል ሳሚ? በነገሩ ዲፕ መግባት አልፈልግም፣ ግን በጣም ስለገረመኝ ነው። አንደኛ እንዲህ አይነት መጽሐፍ እንደጻፈም አላውቅም። እንዲህ አይነት በቅርብ የጻፈው አይመስለኝም። እና እንደዚህ አይነት መጽሐፍ ጽፎ ምንድነው ኦሮሞ ከበፊት ጀምሮ በኢትዮጵያ ውስጥ የሰፈሩ ኦሮሞዎች ነበሩ እና አሁን በ15ኛ እና በ16ኛ ክፍለ ዘመን ሲመጣ ዘመዶቻቸውን ፍለጋ መጡ እንጂ ለመጀመሪያ ጊዜ የኢትዮጵያን ምድር መርገጣቸው አልነበረም ነው የሚለው። እና ወረራ አልፈጸሙም፣ ኦሮሞዎች ወረራ አልፈጸሙም በኢትዮጵያ ላይ በዛን ዘመን በነበሩት ኤትኒክ ግሩፕስ ላይ። ስንት ኤትኒክ ግሩፕ ነው ያጸዱት? እና እንደዚህ አይነት ጽሁፍ የጻፈ ሰው ነው ሀብታሙ። እና ኦሮሞ መሆኑንም አሁን በቅርብ ነው እኔ ሁላችንም የሰማ ነው። እና ምንድነው ይሄንን ያነሳውበት ምክንያት ምንድነው? እንዳልኳችሁ እነሱ ይሄ የመንደር እርስ በርስ የሚናከሱበት በገንዘብ የሚናጩበት ሌባ ያው የሚጣላው እንትን ሲል አይደለም ሲከፋፈል አይደለም ያ ነው በዛ መካከል ያለው። በአንድ በኩል እነማን ናቸው? እነ ኢየሩሳሌም የሚባሉ ናቸው። በዚህ በኩል ደግሞ እነ ሀብታሙ አያሌው አሉ። ሁለቱም ጸረ አማራዎች ናቸው። ሁለቱም በአማራ ላይ ሲነግዱ አማራን ሲሸጡ የኖሩ ናቸው። ይሄኛው ሀብታሙ አያሌው ያው ኦሮሞ ስለሆነ ስራውን እየሰራ ነው። እሱ እንትን ማድረግ አንችልም። we can't blame him። እነኛዎቹ ደግሞ እነ ኢየሩሳሌም የሚባሉት I think ከአማራ ኤትኒክ ግሩፕ የሆኑ ናቸው። ግን አብረውት ከእስክንድር ነጋ ጋራ ፋኖን እየከፋፈሉ ሲሸጡ የነበሩ ናቸው እነሱ ሴቶቹ። ስለዚህ እነኚህ የተጨማለቁ ነገሮች ውስጥ እዛ ሳይድ አትያዝ። ቆፍጠን ያልክ አማራ ከሆንክ ምነግርህን ትሰማለህ። በምንም አይነት መንገድ ሁለቱም አማራን ለሆዳቸው ሲጠቀሙ የነበሩ ዛሬም እየተጠቀሙ ያሉ ናቸው። ስለዚህ የትኛውንም ሳይድ እርስ በርስ ሲናጭ ቢውል ምንም አይነት ይሄንንም ደግፎ ያንንም የለም። ይሄ የግል ጉዳያቸው ነው እንዳለ ሁሉንም አማራው ለሱ የማይበጁት መሆናቸውን አውቆ ዞር ማለት ነው። እና ምንድነው I was really surprised እንዲህ አይነት መጽሐፉን ሀብታሙ አያሌው አላቅም። ግን አሁን አያችሁ አብረውት ይሰሩ የነበሩ ጋዜጠኞቹ ይሄ አማራንን የሚሉት በሙሉ ያውቃሉ። but they didn't say anything። ምክንያቱም አብረው እየበሉ ነው። የሆድ ነገር ነው። እስክንድር ነጋ አማራን እየከፋፈለ መሆኑን ያውቃሉ። ነገር ግን እሱን ነበር የሚደግፉት ፋኖን እንዲከፋፈል አማራ ወደ ስልጣን እንዳይመጣ ማለት ነው። ከእነኚህ ጋር ምን ታረጋላችሁ አማራዎች? መቼም አቀበት መውጣት ነው ህዝባችንን ማስተማር ማለት ነው። በወለጋ አማራዎች ሲጨፈጨፉ ይሄ መጀመሪያ ጊዜ ነው እንዴ? በየትም ይሁን በገዛ ሀገራቸው እኮ ነው አሁን ማለት በገዛ ክልላቸው እኮ ነው አማራዎች። አንተ የወለጋው ይደንቃል። ወለጋ እንኳን ትንሽ ከአማራው ክልል ፈቀቅ ያለ ነው። በራሳቸው ክልል እኮ ነው ሄደው ኦሮሞዎች ጡታቸውን እየቆረጡ ያሉት ፋኖ ተኝቶ። ምን ማለቴ ነው? ልብ በል። አማራው ከማለቅ ውጪ ምንም አይነት አማራጭ የለውም። የኔ ነው የሚላቸው ምንም አይነት ኃይል የለም። ማን ነው ያለው አሁን? እውነቱን እንነጋገር። ማን ነው ያለው አሁን? ቁጭ ብለው መግለጫ የሚሰጡ ከትግሬውም ከኦሮሞም ከዛም ጋር ከናንተ ጋር እንሰራለን ከዚህ ምናምን ይሄ ዝም ብሎ ወዲህ የሚሮጥ የለም። የራሱ ጉዳይ የሌለው ዝም ብሎ በቃ የሚሯሯጥ እነኚህ ቀልደኞች ናቸው። ዛሬ ለአማራ እንዋጋለን ብሎ አማራን እያስጨረሱ። ለምን እናንተ የምታመልኳቸው አማራን አፍነው የተቀመጡ ባንዳ ፋኖ መሪዎች የአማራን ህዝብ አፍነውታል። የምናገረው አማርኛ ነው። መቼ ነው የሚገባህ? እነሱን መመንጠር ያስፈልጋል። ራዲካል የሆኑ አማራዎች መነሳት አለባቸው። አማራ ያልሆኑ ሰዎች እንደነ ሀብታሙ አያሌው አይነቶች አፋቸውን እንዲይዙ የሚያደርግ ራዲካል የሆነ እውነተኛ አማራዎች ኦርጋናይዝድ መሆን አለባቸው። ሌላ አማራጭ የለህም። የተለየ የአማራ ግሩፕ መነሳት አለበት። ይሄ አሁንማ አየኸው
አሳምነው ጽጌ የታሪክ አተላዎች ናቸው ዛሬ አማራን አፍነው እንዲህ የሚጫወቱበት። አሁን ኦሮሞ ፎክሮ ዝም ብሎ የልብ የበቃው ለምንድን ነው? ማንም ሰው አይነካቸው። ፋኖ ከነሱ ወገን ነው። ፋኖ እነ ዘመነ ካሴን የመሳሰሉ እኮ ሰዎች ዋና ስራቸው ምን እንደሆነ ታውቃላችሁ? አብይንና የኦሮሞን ጥቅም ማስጠበቅ ነው። አማራንን ብለው እዚህ አማራው ላይ ቁጭ ብለው አማራው እንዳይንቀሳቀስ አብይ አህመድን እንዳይተናኮል አማራው ማን ነው የሚጠብቅለት? እነ ምሬ ወዳጆ ናቸው። ስለዚህ አሁን ኦሮሞው ያው እንደተለመደው አማራው እኮ ጄኖሳይዱን ለምዶታል እኮ። ልክ እኮ እንዳልኳችሁ ጠመንጃ የተነጣጠረባት የሆነች ዳክዬ ነገር ምናምን አለች አይደለም? መከለያ ማለት ራሷን ከጥይቱ ለመከለል ምንም አይነት እድል የሌላት ግልጥ ያለ ሜዳ ላይ ያለች ማለት ነው። አማራ ማለት ያ ነው። እና ይሄ ማስጠንቀቂያ ፕራክቲካል መሆኑ አይቀርም ልላችሁ ነው። ለምን የሚያግዳቸው የለም። በሙሉ ገሌ የገባ ሆዳም በአማራ ስም አማርኛ እየተናገረ አፉን በብር እና በጥቅም የተለጎመ ግሩፕ ነው እንዲህ የሚጫወትብን። እኔ የአዲስ አበባ ልጅ አይደለሁም፣ ከየትኛውም ጎጥ አይደለሁም። ጎንደር ሆንክ ጎጃም፣ ሸዋ ሆንክ ወሎ፣ አማራን ብቻ ነው ማቀው። ስለዚህ እንዳንተ ከሌናትንኩ የለም። ብዙ አማራዎችን እየረሸኑ ነው ከነሱ የሚቀናቀኗቸውን እነ ዘመነ ካሴ ብዙ እየገደሉ ነው ያሉት። እነኚህ ሰዎች አማራን አስጨረሱ ወገኖቼ። መቼ እንደምትነቁ አላቅም። ተመልከቱ፣ ሰፊውን ፋኖ አይደለም ሁሌ ነግራችኋለሁ። እኔ ጠቤ ሰፊው ፋኖ ሰራዊቱ አይደለም። ላይ ተቀምጠው ያፈኑትን ማስወገድ አለብን። አማራዎች መነሳት አለብን። አማራ የሆንን ይሄ አማርኛ እየተናገረ አገው ቅማንት ምናምን የሚለውን ወሮ በላ አይደለም የምንሰበስበው። አማራ የሆንክ መነሳት አለብን። ለምን ሁሉም እኮ ያው እንደምታዩት ለራሱ ነው። ስለዚህ ምንም ወደ ኋላ የምንልበት ነገር የለም። አዎ ችግሩ ምንድነው? ይሄ ሲነግሩት የማይገባው አማራ ነው። ችግራችን የሚጎትተን ሁሉ ጊዜ ያ ነው። ሰው እኮ መጠየቅ እኮ አንድ ነገር እኮ ነው። እኔ እኮ የሚገርመኝ ነገር ሰው ለስንት ዓመት ሙሉ እንዴት ነው ትግላችሁ የት ነው እንዴት ነው እልፍ የማይለው ብሎ የማይጠይቅ ህዝብ እናንተን እኮ ነው እኛ የምንታገለው። የእነኚህ ሰዎች ደም በእናንተ እጅ ነው ያለው። ከሌ እያላችሁ እነኚህን ባንዳ የፋኖ መሪዎች የምታመልኩ ሲነግሯችሁ ማትሰሙ፣ ለሰማይና ለምድር የከበደ ግፍ አማራው ላይ እየተፈጸመ ነው። ዛሬ በጎጃም ውሃ ለመቅዳት የተሰባሰቡ ህፃናትና ሴቶች በድሮን ጥቃት አለቁ ይላል። ይሄ መቼ የተለጠፈ ነው? 3-4 ቀን። ለሰማይና ለምድር የከበደ ግፍ አማራው ላይ እየተፈጸመ ነው። ዛሬ በጎጃም ውሃ ለመቅዳት የተሰባሰቡ ህፃናትና ሴቶች በድሮን ጥቃት አለቁ። እኔ በቃ መቼ ይሄ የአማራ ህዝብ መቼ ይሄ እንደሚያስቆጣው ፈጣሪ ይወቅ። መቼ ዲማንድ እንደሚያደርግ ምንድነው ፋኖ የሚያደርገው? እዛ የሚሽከረከረው አንድ የሆነ ነገር እንዳለ ይሄ ትንሽም እንትን አይላችሁም? ይሄ የሞተ ሬሳ እንኳን ይሄን እንዲህ አይነት ነገር እኛ ከሬሳም በበለጠ በድን ሆነናል እንደ እውነቱ ከሆነ። ስለዚህ አማራ አሁንም ሌላ ድግስ እየተደገሰበት ነው ምናምን ብሎ ማስጠንቀቂያ መለፈፍ ምናምን ምን ለውጥ ለማምጣት ማን ነው ይዋጋል እንዴ? ትግሬ ጉያ ገብቷል እኮ ፋኖ። እድሜ ለነ ምሬ ወዳጆ። አሁን ወደ 400,000 የሚደርሱ የትግራይ ተወላጆችን አብጥተው በራያና በወልቃይት ሊያሰፍሩ ነው። እና አማርኛ በፍጹም አማርኛ የለኝም፣ እኔ ቋንቋ የለኝም። ምን ያህል በአማራው እንደምነድ ልነግራችሁ አልችልም። እና መውጫ የሌለው ህዝብ ነው አማራ ማለት። መውጫ የለውም። ወረውታል። አማራ ያልሆኑ አማርኛ ተናጋሪዎች ወረውታል። በየት ይንቀሳቀሳል? አማራ የሆኑት ደግሞ ግማሹ በገንዘብ ተገዝቶ ዝም ብሎ አፉን ይዞ ቁጭ ብሏል። አማራ ለመሆኑ ምሁር አለው እንዴ? እስቲ የአማራ ምሁር ስለ አማራ ልክ ፕሮፌሰር አስራት በግልጽ ሲናገሩ እንደነበረ ስለ አማራው የሚናገር ምሁር እስቲ ያምጣልኝ። አንድ እከሌ በልልኝ። እዛ ከሚል ከሳከሰው እንደነ ማንያ ዳኛቸው ነው የሚባለው፣ ዶክተር ዳኛቸው አሰፋ ምናምን የሚባል አሳፋሪ
የሚያሸማቅቀን አማራ ነኝ ይላል። የሚገርመው እኮ ነገር ደግሞ ለየትኛው ዕድሜ ነው ወገኖች? እንደው ለመሆኑ ለየትኛው ዕድሜ ነው የሰው ልጅ እንደዚህ የሚል ከሳከሰው? ምን ልታመጣ ነው? ኢትስ ቢዮንድ ሚ። በአንድ ወቅት የአማራ ምሁራኖች ምናምን የሚል ማህበር ተቋቁሟል ተብሎ ነበር። የሚገርማችሁ ነገር እንዳለ ለጸረ አማራዎቹ ግሩፖች ነበር የሚሰሩት። እንደው በቃ የማይገዛ አማራ አለ እንዴ? የለም ጥቅም ይቅርብኝ ብሎ ስለ አማራው የሚቆም አለ እንዴ? በንጹህ ልቡ የተዋጋ ለአማራው ታዲዮስ ታንቱ ነው። በቃ እነ ቀደም ብለው የተገደሉት እነ ጀነራል አሳምነው ጽጌ፣ እነ ፕሮፌሰር አስራት፣ እነ ጎቤ አሉ። ግን ተመልከቱ 1 in a million ናቸው። 1 in a million እና እጅግ አድርጎ ይገርመኛል። ውጤት የማያሳይ ምንም አይነት ትግል እንቅስቃሴ አቦርትድ ሊሆን ይገባዋል። ይኸውና ስንት ዓመት ሙሉ እነኚህ ሰዎች የአማራን ጦር እንመራለን ብለው ትንሽ እንኳን ጥያቄ አያድርባችሁም? የባህር ዳርን እንኳን ከነ አረጋ ከበደ ያላጸዱበት ምክንያት ኃይላተው ነው? እስቲ ንገሩ። 10,000 ጦር ማረክን ይሉን የለ እንዴ? ይቺ ልጅ ጡቷ የተቆረጠው አሁን በቅርብ ባህር ዳር እኮ ነው፣ ጎጃም ውስጥ እኮ ነው። ዘመነ ካሴ ድንጋይ ላይ ቁጭ ብሎ የሚፋፋበት ወሬውን የሚሰልቅበት ተነስቶ አንድ ነገር አድርጓል። እርግጥ ሁሉ ጊዜ እንደሚያደርጉት እንዲህ ማረክን እንደዚህ ምንድነው 25,000 የመከላከያ ጦር መልሰናል ምናምን የሚል አሁን በቅርብ ትዊተር ላይ ለጥፎ አገኘሁት። አንድ ቀጣፊ እንዲህ ነው የሚያደርጉት። በጎጃም ምን ቦታ ነበረ ከፍተኛ ጭፍጨፋ የተደረገው? ላይ ወደ ዓመት ገደማ ይሆነዋል። መራዊ ነው ምናምን የሚባል I really hope so። እዛ ላይ ህዝብ አልቆ እነ ዘመነ ካሴ አንድ ነገር ሳያደርጉ ሲዋሹ ነበር። እንዲህ አይነት እርምጃ ወሰድን ምናምን ውሸት። በነ ምሬ ወዳጆም ሆነ በነ ዘመነ ካሴ በነ አስረስ ማረዳምጤ ጎንደርም ባሉት እጅ አንድም የመከላከያ ሰራዊት የተገደለ የለም። አንድም የለም። ውሸት ነው። እንደ ትላንትና ወዲያ የአማራን ሴት ፋኖ ተዋጊዎች ጡታቸውን ቆርጠው ቆዳቸውን ገፈው ዛሬ አጸፋ መመለስ የለም። ግብር ሊያበላው እነኚህ የተማረኩ ምናምን አሰልፎ ያመጣዋል። ራሽን ይሰጠዋል። ራሽን ሲሸከም አይታችኋል አይደለም? ምርኮኛው ማለት ነው፣ የሚበላው ማለት ነው። አንድ የመከላከያ ታጋይ ምን እንዳደረገ ታውቃላችሁ? ራሱ የሰጠው ምስክርነት ነው። በ3 ግንባር ዘምቻለሁ አማራ ውስጥ አለ። አያችሁ፣ በዚህ መጀመሪያ በሸዋ ነው የመጣሁት አለ። በዛ ተያዘ። የሸዋ ፋኖዎች ቀልበው እነመከታው መልሰው ወደ አገሩ ላኩ። ከዛ ተመልሶ በሌላ በኩል አሁንም የአማራን ህዝብ ለመግደል ዘመተ። ሁለተኛ አሁንም ያዙት። አሁንም ቀልበው ላኩት። ለሶስተኛ ጊዜ መጥቶ ለሶስተኛ ጊዜም ተያዘ። ይሄንን ራሱ ነው የሚናገረው። ፋኖ እንደ ፋኖ ወንደርፉል የለም ይላል። እንደ ፋኖ ወንደርፉል የለም። አይነኩም። እንዴት ነው አንድ ህዝብ ሰርቫይቭ የሚያደርገው? ጠላቱን ገዳዩን ሳይገድል እንዴት ነው ሊወርህ ቤትህ ድረስ የሚመጣውን ጠላት የሚገባውን እርምጃ ካልወሰድክበት እንዴት ነው ሰርቫይቭ የምታደርገው? ዩ ቴል ሚ። ዝም ብለው ይሄን ያህል ሺህ ሰዎች ማረክን፣ ይሄን ያህል መሳሪያ ማረክን እያሉ ዝም ብለው በየጊዜው ሲያደነዝዙህ ያ ማለት ምን ማለት ነው ብለህ አትጠይቅም? ምን ማለት ነው? ሚሊዮን መከላከያ ማረኩ ብለህ ብታሳየኝ፣ ነገር ግን ትግሉና እልቂቱ ከአማራ ክልል ካልተወገደ what does it mean? How do you interpret that? ይሄን ያህል መሽንገን ማረክን፣ ይሄን ያህል ባዙቃ ማረክን፣ whatever ክላሽ ማረክን ብለው ያሳዩናል። ምን ማለት ነው? ባህር ዳርን እንኳን እኮ ያላጸዳህ እኮ ባንዳ ነህ። ምን ማለት ነው? ይሄን ያህል ሰው ማረክን፣ ይሄን ያህል መሳሪያ ማረክን ብሎ ሁሉ ጊዜ ማውራት። በእጅህ ላይ የተጨበጠ አንድ ነገር የለህም። አንድ ነገር ውጊያውንና እልቂቱን ከአማራ ክልል እንኳን እልፍ አላደረክም። እስከ መቼ ነው በዚህ አይነት ሁኔታ የምትታለሉት አማራዎች? ስለዚህ አማራ መዳኛ የለውም። አሁንም አዲስ የሚፎክሩት ምናምን በቅርብ ማቴሪያላይዝ አድርጎ ፕራክቲካል ሆኖ ህዝቡ አልቆ
ይህን ያህል ህዝብ ጨፈጨፉብን ጄኖሳይድ ሆነ በወለጋ በዚህ ምናምን ብሎ ደግሞ ተመልሶ አማራው ደግሞ ሌላ ስሞታ ሊነግረን ይመጣል in a couple of weeks። ይህንን ደግሞ የምናየው ነገር ነው ማለት ነው። ኦኬ ስላዳመጣችሁን በጣም አመሰግናለሁ። ያው ለኔ ይጠቅመኛል ሳይኮሎጂካሊ አም ጀስት ሪሊዚንግ ኦኬ እንጂ በእናንተ ምንም አይነት እርምጃ ተወስዳላችሁ ወይም ደግሞ ግለሰቦችን ከማምለክ ፈቀቅ ትላላችሁ የሚል ምንም አይነት ተስፋ የለም።